ሰላም ሰላም ውድ አድማስ አካዳሚ ቤተሰቦች፣ ኦኬ ዛሬም እጅግ አስፈላጊ የሆኑ የእንግሊዝኛ ንግግሮችን እንዴት ከሰዎች ጋር ኮሙኒኬት ማድረግ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ እንደተለመደው ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንዲሁም ኦንላይን ለማትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩ ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ። ቀጥታ ወደ ትምህርቱ እንሄዳለን። ምን ይላል? የመጀመሪያው በዚህ በኩል እንደምታዩት እንደተለመደው ጥያቄዎች አሉ። ከዛ በዚህ በኩል ደግሞ መልሶች አሉ። ምን ብለን መመለስ እንደምንችል የሆነ ሰው እንደዚህ ላይ ቢጠይቀን ምን ብለን መመለስ እንችላለን የሚለውን እያንዳንዱ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። እንግዲህ የመጀመሪያው ምን ይላል? ኤክስኪዩዝ ሚ ካን ዩ ሄልፕ ሚ። ኤክስኪዩዝ ሚ ካን ዩ ሄልፕ ሚ ምን ማለት ነው? ይቅርታ ልትረዳ ትችላለህ ወይም ልትረጂ ትችያለሽ። ኤክስኪዩዝ ሚ ስንል ይቅርታ እያልን፣ ካን ዩ ስንል ትችላለህ ትችያለሽ፣ ሄልፕ ማለት እርዳታ፣ ሚ ማለት ደግሞ እኔ። ስለዚህ ኤክስኪዩዝ ሚ ካን ዩ ሄልፕ ሚ ይቅርታ ልትረዳይ ትችላለህ ወይም ትችያለሽ። መልስ ኦፍ ኮርስ ዋት ዱ ዩ ኒድ። ኦፍ ኮርስ ዋት ዱ ዩ ኒድ። እሺ ምን ትፈልጋለህ ወይም ምን ትፈልጋለሽ ስንል ኦፍ ኮርስ ዋት ዱ ዩ ኒድ። ኦፍ ኮርስ ማለት እሺ በትክክል በእርግጠኝነት እያልን ማለት ነው። ዋት ማለት ምን፣ ዱ ዩ ስንል አንተ ወይም አንቺ፣ ኒድ ማለት ደግሞ ፍላጎት አስፈላጊ ማለት። ስለዚህ ኦፍ ኮርስ ዋት ዱ ዩ ኒድ ምን ትፈልጋለህ አልን ማለት ነው። ከዛስ የሆነ ሰው ደግሞ እንደዚህ ቢልስ ለምሳሌ አይ ዶንት ሃቭ ኢናፍ ታይም። አይ ዶንት ሃቭ ኢናፍ ታይም ምን ማለት ነው? በቂ ጊዜ የለኝም። አይ ዶንት ስንል ኖት ልክ እንደ ኖት ማለት ነው። ሃቭ ማለት ደግሞ አለኝ አለን። ኢናፍ ማለት ደግሞ በቂ፣ ታይም ጊዜ። ስለዚህ አይ ዶንት ሃቭ ኢናፍ ታይም በቂ ጊዜ የለኝም። ከዛስ መልሳችን ለዚህ መልስ ምን ብለን መመለስ እንችላለን? ዶን ወሪ ቴክ ዩር ታይም። ዶን ወሪ ቴክ ዩር ታይም አትጨነቅ፣ ጊዜህን ወስደህ ስራ ማለት ነው። ኢናፍ ታይም በቂ ጊዜ የለኝም ሲለው ጊዜህን ወስደህ ስራ እያለ ነው ማለት ነው። ስለዚህ ዶን ወሪ ቴክ ዩር ታይም ጊዜህን ወስደህ ተጠቀም፣ አትጨነቅ እያለ ነው ማለት ነው። ዶን ወሪ፣ ዶን ማለት እንደነገርኳችሁ ምንድን ነው? አፍራሽ ነው፣ እንደ ልክ እንዳናት ማለት ነው። ወሪ ማለት ደግሞ መጨነቅ ነው። ስለዚህ እዚህኛው ጋር ሲሆን አትጨነቅ ይሆናል። ቴክ ማለት ቴክ ዩር ታይም ማለት ቴክ መውሰድ ማለት ነው። ዩር ታይም ማለት ጊዜህን በአግባቡ ተጠቅመህ ስራ ማለት ነው። ስለዚህ ዶን ወሪ ቴክ ዩር ታይም። ከዛስ አም ናት ፊሊንግ ዌል ቱዳይ። አም ኖት ፊሊንግ ዌል ቱዳይ ምን ማለት ነው? ዛሬ ደህና አይሰማኝም ወይም ደህና አይደለሁም፣ ጥሩ ስሜት አይሰማኝም ለማለት አም ናት ፊሊንግ ዌል ቱዳይ። አም ናት ስንል እንደዚህ አይደለሁም እያለን ነው። ፊሊንግ ማለት ደግሞ ስሜት፣ ዌል ማለት ደግሞ ጥሩ ደህና፣ ቱዳይ ማለት ደግሞ ዛሬ። ስለዚህ አም ኖት ፊሊንግ ዌል ቱዳይ ዛሬ ደህና አይሰማኝም ወይም ጥሩ ስሜት አይሰማኝም ብለን መለስን። ከዛ ምን ልልን እንችላለን? ዩ ሹድ ሬስት። ዩ ሹድ ሬስት እረፍት ማድረግ አለብህ ወይም እረፍት ማድረግ አለብሽ። ዩ አንተ ወይም ሹድ ማለት ደግሞ ማድረግ አለብህ ወይም አለብኝ ለማለት ሹድ እንጠቀማለን። ማድረግ ስለምንፈልገው ነገር ለመግለጽ ከፈለግን ማለት ነው። ሬስት ማለት ደግሞ እረፍት ነው። ስለዚህ ዩ ሹድ ሬስት ካልን እረፍት ማድረግ አለብህ ወይም አለብሽ። ከዛስ አይ ቲንክ ኢት ኢዝ ጉድ አይዲያ። አይ ቲንክ ኢት ኢዝ አ ጉድ አይዲያ ጥሩ ሀሳብ ይመስለኛል አልን። ከዛስ መልስ አይ አግሪ ዊዝ ዩ። እንግዲህ እዚህ ጋር በአንተ እስማማለሁ ማለት ነው። እዚህ ጋር ምንድን ነው? ጥሩ ሀሳብ ይመስለኛል። አይ ቲንክ ማለት ይመስለኛል እያልን ነው። ይመስለኛል አስባለሁ እንደማለት ነው የምጠቀሙ። ኢትዝ ስንል ናው፣ ጉድ ማለት ጥሩ፣ አይዲያ ማለት ሀሳብ። ስለዚህ ጥሩ ሀሳብ ይመስለኛል እንዳልን። ከዛ እዚህ ጋር አይ አግሪ ዊዝ ዩ። አይ አግሪ ማለት መስማማት፣ እስማማለሁ። ዊዝ ከዩ ካንተ ሀሳብ ጋር፣ ካንተ ሀሳብ ወይም በአንተ ሀሳብ እስማማለሁ ለማለት አይ አግሪ ዊዝ ዩ በአንተ ሀሳብ እስማማለሁ ብለን መለስን። እዚህ ጋር ጥሩ ሀሳብ ይመስለኛል ሲል እኛም ጥሩ ሀሳብ ይመስለኛል ብለን ስንመልስ ማለት ነው። ያ ወደ ቀጣዩ ኒድ። እዚህ ጋር ምን ይላል? አር ዩ ካሚንግ ዊዝ አስ። አር ዩ ካሚንግ ዊዝ አስ ምን ማለት ነው? ከኛ ጋር ትመጣለህ ወይም ከኛ ጋር ትመጫለሽ። አር ዩ አንተ ወይም አንቺ፣ ካሚንግ ማለት ደግሞ መምጣት ነው። ዊዝ ከጋ አያያዥ ነች። አስ ማለት
እኛ። ስለዚህ ከኛ ጋር ለማለት አያያዥ ነች፣ ጋር እንደማለት የምንጠቀማት። አር ዩ ካሚንግ ዊዝ አስ ከኛ ጋር መምጣት ትፈልጋለህ ወይም እኛ ጋር ትመጫለሽ እያለን ነው ማለት ነው። ከዛስ መልስ አምናት ሹር አምናት ሹር እርግጠኛ አይደለሁም ማለት ነው። አምናት ሹር አም ስንል ናት ካልን ደግሞ አይደለም አይሆንም። ሹር ማለት እርግጠኛ ማለት። ስለዚህ አምናት ሹር ካልን እርግጠኛ አይደለሁም አልን ማለት ነው። ከዛስ ሄ ዋት አር ዩ ዱይንግ ሄ ዋት አር ዩ ዱይንግ ምን ማለት ነው? ሄ ምን እያደረክ ነው ወይም ምን እየሰራህ ነው? ዋት ማለት ምን፣ አርዩ አንተ ወይም አንቺ፣ ዱይንግ ማለት ምንድነው? ማድረግ መስራት። ሄ ዋት አር ዩ ዱይንግ ስንል ምንድነው? ምን እያደረክ ነው ወይም ምን እያደረግሽ ነው? ከዛ መልስ ነቲንግ ማች ጀስት ሪላክሲንግ ምንም አይደለም ወይም ምን እየሰራሁ አይደለም እየተዝናናሁ ነው ብለን መለስን ማለት ነው። ነቲንግ ማች ምንም የለም። ጀስት ልክ በቃ ሪላክሲንግ ማለት ደግሞ መዝናናት ማለት ነው። መዝናናት። ስለዚህ ነቲንግ ማች ጀስት ሪላክሲንግ ምንም አይደለም እየተዝናናሁ ነው ብለን መለስን ማለት ነው። ከዛስ ዲድ ዩ ኮምፕሊት ዘ ታስክ ስራውን ጨርሰሃል ወይም ጨርሰሻል። እንግዲህ እዚህ ጋር ዲድ ዩ ስንል ዲድ ላለፈ ፓስት ነገር ለጥያቄ የምንጠቀመው ግን ለፓስት ላለፈ ድርጊት ነው። ዲዩ ኮምፕሊት ማለት ደግሞ ማጠናቀቅ መጨረስ ማለት ነው። ዘ ታስክ ማለት ስራ ማለት ነው። ስለዚህ ስራውን ጨርሰሃል ወይም ጨርሰሻል ስንል ዲዩ ኮምፕሊት ዘ ታስክ ማለት እንችላለን። ከዛስ መልስ የስ አይ ፊኒሽድ ኢት ዚስ ሞርኒንግ። የስ አይ ፊኒሽድ አያችሁ ጨርሻለሁ። ኢት ዚስ ሞርኒንግ ይቅርታ ዚስ ሞርኒንግ አዎ ዛሬ ጠዋት ጨርሻለሁ። የስ አለን አይ ፊኒሽድን ጨርሻለሁ። ኢት ጨርሻለሁ። ዚስ ሞርኒንግ ዚስ ዛሬ ማታ ማለት ነው። ይቅርታ ዛሬ ጠዋት፣ ሞርኒንግ ማለት ጠዋት ማለት ስለሆነ ያ ወደዚህኛው እንሂድ። ናይስ ቱ ሚት ዩ ስላገኘሁህ ደስ ብሎኛል ወይም ስላገኘሁሽ ደስ ብሎኛል፣ ስለተገናኘን ደስ ብሎኛል ስንል ናይስ ቱ ሚት ዩ እንላለን። ናይስ ማለት ጥሩ፣ አሪፍ፣ ደስ የሚል ማለት ነው። ሚት ማለት ደግሞ መገናኘት፣ ዩ አንተ ወይም አንቺ። ስለዚህ ስላገኘሁህ ወይም ስላገኘሁሽ ደስ ብሎኛል ስንል በዚህ መልኩ መግለጽ እንችላለን። ከዛ መልሳችን ምን ይሆናል ማለት ነው? ናይስ ቱ ሚት ዩ ቱ። ቱን ብቻ መጨመር እዚህ ጋር ናይስ ቱ ሚት ዩ ቱ፣ እኔም ደስ ብሎኛል ብለን መለስን ማለት ነው። ቱን ከጨመራችሁ እኔ የሚለውን ይገልጽልናል ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማሳደግ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ፎሎ እያደረጋችሁ እኛን ማበረታቱን እኛም ሞራሉ ኑሮን በደንብ እንሰራላችሁ ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ